ስለዚህም ትሬቨር ለሕፃኑ አስፈላጊውን ወተትና ምግብ ለመግዛት ወደ ሱፐርማርኬቱ ሲያመራ ሕፃኑን ብቻው መተው ስላልፈለገ አብሮት ይዞት ይወጣል። ሆኖም ለሕፃኑ ዕድሜ የሚስማማውን የምግብ አይነት ለመምረጥ የሕፃኑን ትክክለኛ ክብደት ማወቅ ግድ ይሆንበታል። ትሬቨር ሌላ መፍትሄ ስለጠፋው ሕፃኑን በአትክልትና ፍራፍሬ መመዘኛ ሚዛን ላይ በማስቀመጥ ክብደቱን ይለካል። ገዢውን ፈጽሞ ሲወጣ የያዛቸው ዕቃዎች ከሚችለው በላይ ስለሆኑበት ገበያ ውስጥ የሚጠቀሙበትን ተሽከርካሪ እንዳማራጭ ተጠቅሞ ወደ ቤቱ ለመመለስ ይገደዳል። ከሱቅ ወጥቶ ጉዞ እንደጀመረ ጆርጂያ የተባለች በለንደን ውስጥ የማህበራዊ አገልግሎት ውስጥ የምትሰራ ሴት ስልኩን ከፖሊስ ተቀብላ ትደውልለታለች። እንዳገኘችውም ፖሊሶች ስለ ሁኔታው ቀደም ብለው እንደገለጹላትና ሕፃኑን ነገ ከሰዓት በኋላ መታ እንደምትረከበው በይፋ ታሳውቀዋለች። ትሬቨር ወደ ቤቱ ተመልሶ ሕፃኑን እራት ካበላው በኋላ ዳግም ዳይፐር መቀየር ስለነበረበት በቤት ውስጥ ያገኛቸውን ሌሎች ውድና የቅንጦት ሻርፖችን እንደ ዳይፐር ለመጠቀም ይገደዳል። በመጨረሻም የመኝታ ሰዓት ሲደርስ ሕፃኑን በቅርጫት ውስጥ አደላድሎ ያስተኛና አጠገቡ አድርጎት ያድራል። በእኩለ ሌሊት የሕፃኑ ከፍተኛ ለቅሶ ትሬቨርን ከከባድ እንቅልፍ ያባንነዋል። ሕፃኑን መልሶ ለማስተኛት ከዘፈን መዝፈን ጀምሮ አልጋው ላይ እስከ መዝለል ድረስ ብዙ አይነት ዘዴዎችን ቢሞክርም ሕፃኑ ግን ሊረጋጋለት አልቻለም። በመጨረሻም ሕፃኑ በረጅሙ ማግሳትን ፈልገው ነበርና ጋዙን ሲያወጣ ወዲያው ለቅሶውን ትቶ ዝም ይላል። በዚህም ሰላም ያገኘ መስሎት ሕፃኑን ወደ ቅርጫቱ ቢመልሰውም እሱ ግን ወዲያውኑ መልሶ ማልቀስ ጀመረ። ግራ የተጋባው ትሬቨርም የሚያረጋጋውን ነገር ሲፈልግ አንድ የሻምፓኝ ጠርሙስ አይን ውስጥ በመግባቱ ጠርሙሱን ፈቶ ቡሿን ለሕፃኑ እንዲዝናናበት ሲሰጠው እንደገመተው ወዲያውኑ ሰላማዊ እንቅልፍ ይወስደዋል። በማግስቱ ጠዋት ሕፃኑ ቡሿን ተፍቶ ማልቀስ ሲጀምር ትሬቨር በድንጋጤ ከእንቅልፉ ይነቃል። በአስቸኳይ እንደለመደው ዳይፐር መቀየር እንዳለበት ቢመለከትም በእጁ ላይ የቀረው አንድ ሻርፕ ብቻ ነበር። ትሬቨርም ሁኔታው ስላሰጋው ዳይፐሮችን በአስቸኳይ ከኢንተርኔት ያዝና የቆሸሹትንና የከረፉትን ሻርፖች በሙሉ ወደ በረንዳው አውጥቶ ይወረውራቸዋል። ከዚያ ሁሉም ነገር ያጠናቀቀ መስሎት ዘና ብሎ ቁርስ ለመብላት ሲሰናዳ የኩሽናው ሰዓት መቁጠሪያ ድምፅ ድንገት ሰላሙን ያናጋዋል። በዚህ መሃል ትሬቨር ያላስተዋለው ሕፃኑ ደረጃውን ተጠቅሞ ወደ ላይኛው ፎቅ ለመውጣት እየዳዳ ነበርና ደርሶ ሲያስቆመው በዚህ በኩል ደግሞ ያዘዘው ዳይፐር መድረሱን ተመለከተ። የሚያደርስለት ግለሰብ ደጃፍ ላይ መድረሱን ለማሳወቅ የሕንፃውን ደወል በመጠቀም መምጣቱ እንዳሳወቀው ትሬቨር ሕፃኑን ባለበት መሬት ላይ ትቶ የደጃፉን መቆጣጠሪያ ተጭኖ ልጁን ለማስገባት ተጣደፈ። ሆኖም ለመሳሪያው እንግዳ ነበርና በግራ መጋባት ውስጥ ሆኖ የትኛውን ቁልፍ መጫን እንዳለበት ሊለየው አልቻለም። አምጪውም የሚቀበለው ሰው ሲጠፋ ትዕዛዙን ሰርዞ ሊሄድ ሲል ትሬቨር ወደ ታች ወርዶ በመጮህ ደርሶ ዳይፐሩን ይቀበለዋል። ይሁን እንጂ በዚህ ጥድፊያ ውስጥ ሆኖ ወደ ውስጥ ለመመለስ ሲዘጋጅ የቤቱን የኤሌክትሮኒክስ ቁልፍ እዚያው አፓርታማ ውስጥ ዘንግቶት መውጣቱን ትዝ አለው።